ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜና አሸንፎ ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ከሰሞኑ በአካላቸው ላይ የደረሰውን አደጋ በተመለከተ ይፋ መረጃ ሰጥተዋል። ብዙዎች መነጋገር ያደረጉት የደህንነቱ ሹም የፊት ገጽታ መነሻ ምክንያቱ ምንድነው? አምባሳደር ሬድዋን ሁሴን ይፋ ያደረጉትን መረጃ እንመለከተዋለን። ከትግራይ ክልል ርዕሰ መዲና መቀለ ከተማ ወጣቶች አይችሉም ተብለው መከልከላቸው የተሰማ ነው። በከተማዋ የተላለፈውን ውሳኔ እንመለስበታለን። በዛሬው ዕለት ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኘ ስለተባለው መነጋገሪያ ጉዳይ ዜናችን የወፍ በረር ቅኝት ያደርጋል። እንደዚሁም ፕሬዝዳንት ትራምፕ የኢራን መርከብ መያዛቸውን ተከትለው የነዳጅ ዋጋ እየጨመረ እንደሚገኝ ተሰምቷል። በዚህ ሰዓት ያሉትን አዳዲስ ጉዳዮችም የምናስደምጣችሁ ይሆናል። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያዳመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ስለ ደህንነት ሹሙ ሬድዋን ሁሴን ከሰሞኑ ሲወራ የነበረው ምንድነው? አምባሳደር ሬድዋን ሁሴን ከሰሞኑ በአካላቸው ላይ ስለተከሰተው አደጋ ይፋ ያደረጉትን መረጃ እንደሚከተለው እናገራችሁ። ከሰሞኑ በደህንነት ሹሙ ላይ የጤና መታወክ እንደደረሰ የሚገልጹ መረጃዎች በማህበራዊ ትስስር ገጾች በሰፊው ተሰራጭተው ነበረ። ከዚህ ባለፈም ሬድዋን ሁሴን ከሰሞኑ ጸጉራቸውን ላጭተው ግንባራቸው ላይ ሰፊ ጠባሳ ወይንም ስንጥቅ የሚታይበት ምስል ተሰራጭቶም ነበረ። ይህ ክስተት በብዙዎች ዘንድ ጥያቄን አስነስቶ የነበረ ሲሆን ከዚህ ምስላቸው ቀደም ብሎም የደህንነት ሹሙ ለሕክምና ወደ ውጭ ሀገር ሄዷል የሚሉ ጭምጭምታዎችን ያጋሩ ዘገባዎችም ነበሩ። ሆኖም ግን ፋክት ቼክ ኢትዮጵያ ባጣራቸው መረጃ መሰረት አቶ ሬድዋን በመልካም ጤንነት ላይ በስራቸው ላይ እንደሚገኙ ለማረጋገጥ ተችሏል። ራሳቸው የብሔራዊ መረጃና ደህንነት ዳይሬክተር ጀነራሉ ሬድዋን ሁሴንም ስለ ግል ጤናቸው ይፋ መረጃ ሰጥተዋል። አቶ ሬድዋን በዛሬው ዕለት ከሰዓት በኋላ ባሰራጩት ምላሽ ውዝግቦችን ያጠሩበትን ጽሑፋቸውን አጋርተዋል። የግል ሀዘንና ደስታ፣ ሳቅና ለቅሶ፣ መታመምና መዳን ሁልጊዜ ለገበያ መቅረብ አለበት ብለው እንደማያምኑ የሚናገሩት ሬድዋን ነገር ግን ደግሞ አደባባይ የሚያውል ስምሪት ያለ ሰው ከፊል ህይወቱ ለህዝብ እይታና ለአስተያየት ክፍት መሆኑ የግድ ነው ብለዋል። አምባሳደር ሬድዋን ሁሴን አክለውም እናም በዋነኝነት ሰሞኑን ወዳጅና ዘመድ ቢያንስ ኢትዮጵያ ስለሆነን አሳስበን እንደ ሰው ምን ተፈጠረ በሚል የተጨነቁበትን ታሳቢ በማድረግም መረጃ ባጋራ በማለት የሚከተለውን ግልጽ ማድረግ ፈልጊያለሁ ባይ ናቸው። በዚህ መሰረት የመጥፎ ምኞትና ሐሰትን መሰረት መረጃ በማጣራት አስታክኬ ጎሸን ባደረግ ደገኛ ነው እላለሁ ብለዋል። የብሔራዊ መረጃና ደህንነት ዳይሬክተር ጀነራሉ አምባሳደር ሬድዋን እንዲህ ሲል ያብራራሉ። ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደው ለመሳ እንዳረፉ ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይንም ፓርቲሽን ወል ሚዛን ስቶ ሲወርቅ አናታቸው ጋርና ትንሽ ገባ ብሎ እንዳገኛቸው ጥቆማ ሰጥተዋል። ስንጥቁ መስፋት ስለነበረበት ሐኪሞች በከፊል ላጩት፣ እርሳቸው ደግሞ ሙሉም ቢሆን ይሻላል ብለው እስከሚደርቅ አነሳውት ባይናቸው የጸጉራቸውን ጉዳይ ምላሽ ሲሰጡ ጸጉራቸውን በተመለከተ እንደ ልጅነታቸው ተላጭተው ሲመለከቱት እንዳልጠሉት የሚናገሩት አምባሳደር ሬድዋን ወዳጆችም እንዲያውም ሸጋ ኗሩኝ በተመልካች አስተያየት ተበረታቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት ባይናቸው። በጤናቸውና በአካላዊ ገጽታቸው ላይ የተከሰተው ይህ ነው የሚሉት ሬድዋን የታከሙትም አሚን ሆስፒታል እንደሆነ ወደ ውጭ ሀገርም ለሕክምና እንዳልወጡ ነው የተናገሩት። ማስተባበያቸውን ሲቋጩም እናማ እንኳን ለሕክምና ለስራ ወደ ውጭ ሀገር አልወጣሁም ምንም ያልተባለው ምን አዲስ ነገር አለ በሚል ነው። ለማንኛውም ለተጨነቁት ምስጋናና አክብሮቴ ይድረስ በማለት ምላሻቸውን ሰጥተዋል። ወደ ዜናችን ሌላኛው ክፍል እናምራ። በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኘ የተባለው በዛ ያለ የወርቅ ጥፍጥፍ ጉዳይ የገቢዎች ሚኒስቴር በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር መዋሉን አስታውቋል። በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በዛሬው ዕለት ነው በአዲስ አበባ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር መዋሉ የተሰማው። በከተማ ሪፖርት ጉምሩክ ቅርንጫፍ ጽሕፈት ቤት የተያዘው ጥፍጥፍ ወርቅ ከዱባይ ወደ ኢትዮጵያ በተደረገ የበረራ ፕሮግራም ተሳፋሪ የሆነች ግለሰብ በለበሰችው ጃኬት በመደበቅና በወገቧ በመጠምጠም ለማሳለፍ ስትሞክር ተይዟል ነው ያለው የሚኒስቴር መግለጫ ሲቀጥል ተጠርጣሪዋ ተያዘችው የአዲስ አበባ ኤርፖርት ጉምሩክ ቅጥር ጽሕፈት ቤት አመራሮችና ባለሙያዎች ባደረጉት ክትትልና አካላዊ ፍተሻ ሲሆን ተጠርጣሪዋን በህግ ጥላ ስር በመዋልም ተጨማሪ ምርመራ እየተደረገባት ይገኛል ብለዋል። የኢትዮጵያ ጉምሩክ ኮሚሽን በዚህ ኦፕሬሽን ለተሳተፉ ለአዳዲስ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት አመራርና ባለሙያዎች እንደዚሁም ለጸጥታ አካላት ምስጋናውን አድርሰዋል። ባሳለፍነው ዓመትና በዚህ ዓመት መጀመሪያ አካባቢ በርካታ ሪፖርቶች ከኢትዮጵያ ወደ ዱባይ በተለይም በኤርትራ በኩል የሚወጣ በህገ ወጥ መልኩ የሚጋዝ የወርቅ ሀብት እንዳለ ሲነገር ቆይቷል። ሪፖርቶቹ በዋናነትም ከትግራይ ክልል ኤርትራን አቆራርጦ ወደ ዱባይ የሚገባ መጠነ ሰፊ የኢትዮጵያ የወርቅ ሀብት እንዳለ ይፋ አድርገው ነበር። በዛሬው ዕለት የገቢዎች ሚኒስቴር ይፋ አድርገው መረጃ ግን የህገ ወጥ የወርቅ ዝውውሩ ከወደ ዱባይ ወደ ኢትዮጵያ ሲዘዋወር እየተገኘ ነው ተብሏል። ወደ ዜናችን ሌላኛው ክፍል እናምራ። ከትግራይ ክልል ርዕሰ መዲና መቀለ ከተማ ወጣቶች እንዳይወጡ ክልክላ ተቀምጧል ተብሏል። በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውን ይህን ሽሽት ለመቀልበስም በትግራይ የጉዞ እገዳ እየተደረገባቸው እንደሚገኝ የተሰማው በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዞ እስከ መመለስ የደረሰ እገዳ እየደረሰባቸው እንደሚገኝ ዋዜማ ራዲዮ ዘግባለች። የትግራይ ወጣቶች በተከታታይ ወደ መሀል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል የእንቅስቃሴ
እንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ ስለመሆኑ ያሳሰባቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱን ለመቀልበስ ጫና እየፈጠሩ ስለመሆኑ ለጉዳዩ ቅርበት ያላቸው ምንጮች ለዜና ምንጩ አጋርተዋል። በትግራይ ክልል ከቅርብ ጊዜ ወዲህ በአመዛኙ ወጣቶች የሚበዙባቸው የትራንስፖርት ተሽከርካሪዎች እንዳይንቀሳቀሱ እስከ መከልከል የደረሰ ገደብም እያጋጠመ ነው ተብሏል። በተለይ የጉዞ መስመራቸውን ወደ አማራና ወደ አፋር ክልሎች በኩል የሆኑ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፈው መሄድ እንደማይፈቀድላቸው በድብቅ ተጉዘው አዲስ አበባ ከደረሱና ከዚህ ቀደም ከመንገድ ተይዘው ከተመለሱ ወጣቶች ማረጋገጥ እንደቻለ ዘገባው አትቷል። ከነዚህ ተሳፋሪዎች መካከል በርከት ያሉ ወጣቶችን የጫኑ ተሽከርካሪዎች የኬላ ፍተሻ ጣቢያዎች ላይ ለሚገኙ የትግራይ ኃይሎች ገንዘብ ተከፍሎ ካልሆነ ማለፍ ፈታኝ መሆኑን ይናገራሉ። በዚህ ከተለመደ የትራንስፖርት አገልግሎት በተለየ ሁኔታ ወጣቶችን በድብቅ በእግር ፍተሻ ጣቢያዎችን ለማሳለፍ እንደሚገደዱም ነው ሀሳባቸውን ያጋሩት። ቀደም ሲል ወጣቶች ከትግራይ እንዳወጡ የኬላ ቁጥጥር የነበረው በአማራና በአፋር አዋሳኝ አካባቢዎች እንደነበረ የተገለጸ ሲሆን ከቅርብ ጊዜ ወዲህ ደግሞ ከመሃል ትግራይ ከተሞች ጭምር በብዛት ወጣቶችን ያሳፈሩ ተሽከርካሪዎች ወደ አማራና ወደ አፋር ክልሎች መስመር እንዳይንቀሳቀሱ እየተከለከሉ ይገኛሉ። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ እንደሚገኙ ነው የተሰማው። ከ10 ቀናት በፊት የትግራይ ክልል ፖሊስ ኮሚሽን በአንድ ሳምንት ገደማ ብቻ በድብቅ ከትግራይ ለመውጣት የሞከሩ ከ150 በላይ ወጣቶች ከትግራይ ተይዘው መመለሳቸውን ለመረዳት ተችሏል። ከሳምንት በፊት በቀናት ልዩነት በተከታታይ ህገወጥ ስደተኞችና ኮብላዮች ብሎ ያጋለጣቸውን 171 ወጣቶችን መያዙን የትግራይ ፖሊስ ኮሚሽን በፌስቡክ ገጹ ያሰራጨው መረጃ ያመለክታል። ወጣቶች ወደ መርሃ ሀገር እንዲሸሹ ያስገደዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑን ይናገራሉ። የትግራይ ኃይሎች በየአካባቢው የተለያየ ስልት ወጣቶችን ለውትድርና በግዳጅ እየመረመሩ እንደሚገኙ ለጉዳዩ ቅርበት ያላቸው ምንጮችም ይፋ አድርገዋል። በህወሓትና በፌዴራል መንግስት የፕሪቶሪያ ዘላቂ ግጭት ማቆም ስምምነት መሰረት በትጥቅ ማስፈታት ከህብረተሰቡ ጋር በማቀላቀልና መልሰው በማቋቋም የተሰናበቱ ተዋጊዎች ጭምር በግዳጅ ተይዘው ወደ ትግራይ ኃይሎች ካምፕ እየገቡ እንደሚገኙ ነው የተሰማው። በትጥቅ ማስፈታት ሂደት ያለፉ ተዋጊዎችና በራሳቸው ፈቃድ ወደ ሰላማዊ የተመለሱ ወጣቶች በየአድራሻቸው በትግራይ ኃይሎች ተፈልገው እየተወሰዱም ነው ተብሏል። በተለይ በጦርነቱ ወቅት ተማሪዎች የነበሩ ተዋጊዎች በራሳቸው ፈቃድ በተናጥል ራሳቸውን ከትግራይ ኃይሎች ያገለሉ ቢሆንም የዳግም ግጭት ውትድርናውን ሽሽት ከትግራይ ለመውጣት መገደዳቸው ነው የሚናገሩት። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል መጋቢት 2018 በመቀለ ከተማ በተካሄደ ሰልፍ ላይ ወጣቶችን ወደ አዲስ አበባ እንዳይሸሹ ማስፈራራታቸው ይታወሳል። ደብረጽዮን በወቅቱ ባደረጉት ንግግር የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የስር ሰለባ እየሆንክ የምትገኝ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል ብሎ ነበረ። በአዲስ አበባ ለወጣት ከብልጽግና ካራ እንደማታመልጥ ተረድተህ ከሰራዊትና ከህዝብ ጋር ልትወግን ይገባል በማለትም ደብረጽዮን ወጣቶችን አነሳስቶ እንደነበረ የዋዜማ ዘገባ ያሳያል። ወደ አዲስ አበባ ከሚደረግ ሽሽት በተጨማሪ ወደ ጎረቤት ሀገር ኬንያና ወደ ዩጋንዳ ሸሽተው የሚሄዱ የትግራይ ወጣቶች ቁጥር እየጨመረ እንደሚገኝ በቅርቡ ከወደ ናይሮቢ የተሰማው የስደተኛ ወጣቶቹ ምስክርነት እንደሚያረጋግጥ የዋዜማ ዘገባ ያሳያል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ውጭ ጉዳዮቻችን እናምራችሁ። የኮንጎ ሪፐብሊክ ጠቅላይ ሚኒስትር ስልጣናቸውን እንደለቀቁ ተሰምተዋል። የኮንጎ ሪፐብሊክ ጠቅላይ ሚኒስትር አናቶል ኮሌንት ማኮስ የስራ መልቀቂያቸውና ካቢኔያቸውን ለፕሬዝደንቱ ያቀረበ ሲሆን አዲስ መንግስት ለመመስረት መንገድ ከፋች ነው ሲል የፕሬዝደንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። ይህ እርምጃ የተወሰደው በመጋቢት 15 ምርጫ በድጋሚ መረጣቸውን ተከትሎ ፕሬዝደንት ዴኒስ ሳሱን ንጌሶ ለአምስተኛ ጊዜ የስልጣን ዘመን ቃለ መሃላ ከፈጸመው ከጥቂት ቀናት ማግስት ነው። አዲስ የመንግስት ካቢኔ እስኪቋቋም ድረስም ተሰናባች ሚኒስትሮች የወቅታዊ ጉዳዮችን አያያዝ ይመራሉ ሲል መግለጫው አክሏል። እንደ ፈረንጆቹ በ2001 የተሾሙት ማክሶስ የስልጣን ተግባራቸውን በሚያከናውኑበት ወቅት ላሳዩት አመኔታ ያላቸውን ምስጋና ለሪፐብሊኩ ፕሬዝዳንት ገልጸዋል። ንጌሶ ባለፈው ሳምንት ቃለ መሃላ በፈጸሙበት ወቅት የአፍሪካን ግጭቶች ለመፍታት የበኩላቸውን አስተዋጽኦ እንደሚያደርጉ ቃል ገብተዋል። ፕሬዝዳንት ትራምፕ የኢራን መርከብ መያዙን ካስታወቁ በኋላ የነዳጅ ዋጋ ጭማሪ እያሳየ ነው ተብሏል። የአሜሪካው ፕሬዝዳንት ሀገራቸው የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ መጥለፏንና መቆጣጠሯን ማስታወቃቸውን ተከትሎ የዓለማችን የነዳጅ ዋጋ ከ5 በመቶ በላይ ጭማሪ አሳይቷል። እንደ ቢቢሲ ዘገባ የብሬንት ድፍድፍ ነዳጅ ዋጋ በ5.4 በመቶ በመጨመር 1 በርሜል $95.27 የደረሰ ሲሆን የዩናይትድ ስቴትስ መመዘኛ ደግሞ በ5.9 በመቶ ጭማሪ አሳይቶ $88.79 መሸጥ ተችሏል። ይህ የዋጋ ጭማሪ ኢራን በተኩስ አቁም ስምምነቱ ለቀሪዎቹ ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆን በገለጸችበት ባለፈው አርብ የታየውን ዋጋ ቅናሽ መልሶ የቀለበሰው ሆኗል። ይሁን እንጂ ቅዳሜ ዕለት ኢራን የባህር ሰርጡን ዳግም እንደምትዘጋና ወደ ስፍራ የሚጠጋ ማንኛውም መርከብ ጥቃት እንደሚሰነዘረበት አስታውቃለች። የዓለማችን 20 በመቶ የሚሆነው ነዳጅና የተፈጥሮ ጋዝ በዚህ መስመር የሚያልፍ መሆኑ የባህር ሰርጡ ለዓለም አቀፍ ንግድ ወሳኝ ስፍራ መሆኑ የሚታወቅ ነው። በመጨረሻም በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ለሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ይፋ አድርገዋል። ቃል አቀባዩ እስማኤል ባጋሲ እስካሁን ድረስ ለቀጣይ ዙር ድርድር ምንም እቅድ የለንም፣ ይህንን በተመለከተም የተላለፈው ውሳኔ የለም ማለታቸውን ኤኤፍፒ የዜና ወኪል ይፋ አድርገው ዘገባ ያሳያል። ፕሬዝዳንት ትራምፕ በጄዲ ቫንስ የሚመራው ተደራዳሪ ልዑካን ቡድን በዛሬው ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቀዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍና
አማቻቸው ጃሬድ ኩሽነርም በድርድሩ ይሳተፋሉ። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትላንት ባወጣው ዘገባ በቀጥለው የአሜሪካ የባህር ጉዞ እገዳ፣ የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ቴህራን በንግግሩ እንደማትሳተፍ ገልጾ ነበር። የውጭ ጉዳይ ቃል አቀባይ በበኩላቸው አሜሪካ ለዲፕሎማሲና ድርድር ዝግጁ ነው ብትልም በተግባር ግን በምን መልኩ የዲፕሎማሲ ሂደቱን የመከተል ሀሳብ በቁም ነገር መያዙን የሚያሳዩ ድርጊቶችን እየፈጸመች አይደለም ብለዋል። የኢራን ብሔራዊ ጥቅሞች ከማስጠበቅ ጋር በተያያዘ የአገሪቱ አመራር በቀነ ገደቦች እንደማያምን መናገራቸውንም ሮይተርስ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።